ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንዴት ናችሁ? ይህ የኢንፎቴመንት የዩቲዩብ ቻናል ነው። እኔ ደግሞ ፋሲል ነኝ። ዛሬ ለየት ባለ መንገድ መጥቻለሁ። እንደምታውቁት የዩቲዩብ ቻናሌ ወይም ኢንፎቴመንት የተለያዩ አይነት ከዲቪ ከኢሚግሬሽን ከቪዛ ጉዳይ ጋር የተያዙ ቪዲዮዎችን እንደሚያቀርብ ሁሉ ቱቶሪያሎችንም ደግሞ ያቀርባል። እንደዚሁም ለእናንተ ያህም ማለት ለእናንተ ይጠቅማሉ የተባሉ ቱቶሪያሎችንም ይዤ የምቀርብበት ቻናል ነው ታውቃላችሁ። ስለዚህ ዛሬ ይዤላችሁ የመጣሁት ልክ ተምኔሉ ላይ እንዳያችሁት ዩቲዩብ በሞኔታይዝ ከሆንኩኝ በኋላ ምን ያህል ክፍያ ፈጸመልኝ። እርግጥ ነው ይሄንን ነው ይዤ የመጣሁት። እስቲ ምን እንደሆነ ዝርዝሩን አስረዳችኋለሁ። ግን በመጀመሪያ ደረጃ ዩቲዩብ የሚከፍለው እንዴት ነው? ዩቲዩብ ለክፍያ የሚያበቃችሁ ምን ደረጃ ላይ ስትደርሱ ነው? በተለይ ደግሞ ጀማሪዎች ወደ ዩቲዩብ መቀላቀል የምትፈልጉና ኮንቴንት ክሬተር ሆናችሁ በዚህ ደግሞ እየሰራችሁ ገንዘብ ማግኘት ለምትፈልጉ ደግሞ ዩቲዩብ ያለውን ስቴፕ ነግራችኋለሁ። እርግጥ ነው እንደዚህ አይነት ቪዲዮዎች ብዙ ጊዜ ይሰራሉ። በተለይ ደግሞ ዩቲዩብ ስንት ከፈለኝ፣ በዚህ ወር ስንት ከፈለኝ፣ ለዚህ ቪዲዮ ስንት ከፈለኝ፣ ዩቲዩብ የሚያቀርባቸው ዩቲዩብ ላይ የሚቀርቡ ቪዲዮዎች ናቸው እነዚህ። ይሄ ደግሞ የሚደረገው ለምንድን ነው? ሰዎች የበለጠ ኮንቴንት ክሬተር ሆነው ዩቲዩብ ላይ ገንዘብ ማግኘት እንዲችሉ ለመርዳት ነው። ዩቲዩብ በጣም ከባድ መስሎ ለሚሰማቸው ይሄ አይቻልም አይደረስበትም ብለው ለሚያስቡ ሊረዳ የሚችሉ ቱቶሪያል ነው እንደዚህ አይነት ቱቶሪያል። ስለዚህ እነዚህን ቱቶሪያሎች ማየታችሁ በጣም ይጠቅማቸዋል። ከዚህ በፊትም በጣም በርካታ ተሰርተዋል። ኤኒዌይስ ዛሬ እኔም ከዚህ ጋር ተመሳሳይ የሆነ ነው ቪዲዮ ይዤላችሁ የቀረብኩት። ለማንኛውም ዩቲዩብ ከመክፈሉ በፊት ያሉት ስቴፖች ምንድን ናቸው? ዩቲዩብ እንዴት ነው ለኮንቴንት ክሬተሮች ክፍያ የሚፈጽመው? በምን መሰረት ነው የሚለውን ዛሬ አብረን የምንነጋገር ይሆናል ማለት ነው። ዩቲዩብ የራሱ ደረጃዎች አሉት። ከዚህ በፊትም በቪዲዮ ላይ አቅርቤ አውቃለሁ ይህን ነገር። ዩቲዩብ 500 ሰብስክራይበርስ እና 3000 ፐብሊክ ዋች አወር ስትደርሱ ወይም ደግሞ 500 ሰብስክራይበርስ እና 3 ሚሊዮን ፐብሊክ ሾርት ቪው ስትደርሱ በዚህ የሚከፍላችሁ እንዴት ነው? በእይታ ብዛት ሳይሆን በሜምበርሺፕ ማለትም ደግሞ ሰዎች የእናንተን ቪዲዮዎች ከወደዷቸው ቻናላችሁን ከወደዱት ሜምበር ይሆናሉ። ለዛ ሜምበርሺፕ ደግሞ የሚከፍሉት ክፍያ አለ። እዛ ጋር ይጠይቃቸዋል። ጆይን አድርጉ ይላቸዋል ለሜምበርሺፕ። ከዛ ልክ እዛ ሜምበርሺፕ ሲሆኑ የሚከፍሉት ክፍያ አለ። በዛ መንገድ ለእናንተ ገንዘቡ ይገባላቸዋል ማለት ነው። ሌላው ደግሞ ላይቭ ላይ ገብታችሁ ላይቭ ስትሪም ስታቀርቡ ደግሞ በሱፐር ታንክስ፣ ሱፐር ቻት፣ ሱፐር ስቲከርስ የሚባሉ ደግሞ አሉ። ልክ ማለት ነው። ለምሳሌ ቲክቶክ ላይ ላይቭ የሚገቡ ሰዎች አሉ። ላይቭ ገብተው ሆስት የሚሆኑ ኮንቴንት ክሬተሮች አሉ የላይቭ ቲክቶክ ላይ። ከዛ ለነሱ ምንድነው ጊፍት ይሰጣቸዋል። እነዚህ የገቡ ላይቭ ላይ የገቡ ሰዎች ጊፍት ይሰጧቸዋል ቪዲዮቻቸው ወይም ላይቭን ከወደዱት። ልክ እንደዛ ዩቲዩብም የራሱ ሲስተም አለው የሚሰጣችሁ ጊፍቶች ምናምን ሊሰጣችሁ ይችላል ሰዎች ከወደዱላችሁ ማለት ነው። ስለዚህ በነዛ መንገድ እነዛ ጊፍቶች ወደ ገንዘብ ተቀይረው ገንዘብ ተከፋይ ትሆናላችሁ ማለት ነው። ይሄ በምን መሰረት ነው? 500 ሰብስክራይበርስ እና 3000 ፐብሊክ ዋች አወር ወይም ደግሞ 500 ሰብስክራይበርስ እና 3 ሚሊዮን ፐብሊክ ሾርት ቪው። 1000 ሰብስክራይበርስ እና 4000 ፐብሊክ ዋች አወር ከደረሳችሁ ግን ሁኔታው ለየት ይላል። ወይም ደግሞ 1000 ሰብስክራይበርስ እና 10 ሚሊዮን ፐብሊክ ሾርት ቪው ስትደርሱ ሁኔታው ለየት ይላል። የሚከፈላችሁ በዚህ ጊዜ በእይታችሁ ብዛትና በቪዲዮዎቻችሁ መካከል በሚገቡ ማስታወቂያዎች ከነዛ በሚገኝ ገቢ ከዩቲዩብ ጋር ሼር የምታደርጉት ክፍያ ይኖራል ማለት ነው። ስለዚህ በዚህ መንገድ ይከፈላችኋል። ሞር ቀለል የሚለውም ይሄ ነው። ለምን እናንተ ጥሩ ቪዲዮ እስከሰራችሁ ጥሩ ኮንተንት እስከሰራችሁ እና በተለይ ደግሞ ብቃቱን አሟልታችሁ ሞኔታይዝ ከሆናችሁ በኋላ ቪዲዮቻችሁ 1000 እና ከዛ በላይ የሚታዩ ከሆነ ለማስታወቂያዎች ደግሞ ቪዲዮቻችሁ ጥሩ ከሆኑ ተብሎ ከታሰበና ጉግል ካመነበት ማስታወቂያዎችን በሚለቅበት ሰዓት ከነዛ ከሚገቡላችሁ አንድም ሁለትም ሶስትም ማስታወቂያዎች ከዛም በላይ የእናንተ ቪዲዮ ተከፋይ ያደርጋችኋል ማለት ነው። ቪዋችሁ ተከፋይ ያደርጋችኋል። ማስታወቂያዎቹ በዛ መሰረት ክፍያ ታገኛላችሁ ማለት ነው። እንግዲህ ይህንን ስቴፕ እኔ ከደረስኩበት ተሞክሮ አሳያችኋለሁ። ለማንኛውም ዩቲዩብ በዚህ መንገድ ነው የሚሰራው፣ በዚህ መንገድ ነው ክፍያ የሚፈጽመው። ሆኖም ግን አንድ ሰው የዩቲዩብ ሞኔታይዜሽን ደረጃ ላይ ደረሰ ወይም አፕሩቭ ተደረገለት ማለት በአንድ ጊዜ ክፍያው ወደ አካውንቱ መግባት ይጀምራል ማለት አይደለም። ከዛ በፊት ደግሞ የሚቀጥሉ ስቴፖች አሉ። ዩቲዩብ ሞኔታይዝ ሆናችኋል ከማለቱ በፊት የእናንተን ቻናል ማጣራት ይጀምራል። ለምሳሌ 1000 ሰብስክራይበርስ እና 4000 ፐብሊክ ዋች አወር ከደረሳችሁ በኋላ ምንድን ነው የሚያደርገው? እስቲ የዚህ ቻናል ወይም የዚህ ቻናል ቪዲዮዎች እንዴት ናቸው ሲገመገሙ፣ ማለት ኮፒራይት ስትራይክ አለባቸው፣ ሪዩዝድ ኮንቴንቶች አሉባቸው፣ እነዚህን የመሳሰሉ ነገሮችን ያጣራል። ከዛ በኋላ ደግሞ ከኮሚኒቲ ጋይድላይን ጋር ምን ያህል ተስማምተው ይሄዳሉ። ማለትም ለምሳሌ ይሄ ቻናል የሚሰራው ዩቲዩብ ከሚከለክላቸው ጋይድላይንስ ወይም ደግሞ ኮሚኒቲ ጋይድላይንስ ከሚባሉ
ወይም ደግሞ ዩቲዩብ ከሚከለክላቸው የቪዲዮ አይነቶች የሚቆጠር ቪዲዮ ነው ወይ የሚሰራው ወይስ ደግሞ ትክክለኛ ዩቲዩብ በሚያዘው መንገድ ነው ቪዲዮዎችን የሚሰራው? ይሄ ማለት መሰላችሁ ለምሳሌ አንድ ቻናል ላይ ህፃናትን ማስነወርን በተመለከተ የትራፊኪንግ ይሄ የሴቶች ትራፊኪንግ የህፃናት ትራፊኪንግ ላይ የምትሰሩ ከሆነ ድራግ ለምሳሌ አወሳሰድ ምናምን እንደዚህ የምታበረታቱ ከሆነ ወይም ደግሞ ከነዚህ የመሳሰሉ ጋር የተያዙ ወንጀል ነክ የሆኑ ቪዲዮዎችን ከሆነ የምትሰሩት ዩቲዩብ እዛ ጋር ከእናንተ ጋር ያለውን ግንኙነት ያቋርጣል ወይም ደግሞ ክፍያ አይፈጽምላችሁ ማለት ነው። ኢቭን በጊዜ ሂደት ዩቲዩብ ቻናላችሁ ተርሚኔት ይደረጋል። ከዛ በውጪ ከሆነና በትክክለኛው መንገድ ዩቲዩብን ተጠቅማችሁ ቪዲዮቻችሁን የምትሰሩ ከሆነ ዩቲዩብ በሚያዛችሁ መንገድ እስከሰራችሁ ድረስ ግን ሞኔታይዝ የማትሆኑበት ምንም መንገድ የለም። አንደኛ ኮንቴንታችሁ አሪፍ ይሁን፣ ሰው ምን አይነት ኮንቴንት ይፈልጋል የሚለውን ማወቅ አለባችሁ። በዛ መሰረት ከሄዳችሁ በኋላ ብቻ ሪቪው ካረጋችሁ በኋላ ትክክል ነው ብሎ ካመነበት ዩቲዩብ ያን ሞኔታይዜሽናችሁን ያጸድቅላችኋል ማለት ነው። ከዛ በኋላ ምንድን ነው የሚያደርገው? አድሰንስ አካውንት እንድትሞሉ ትደረጋላችሁ። አድሰንስ አካውንታችሁን ትሞላላችሁ። አድሰንስ አካውንት እንዴት ነው የሚሞላው? እኔ በሞላሁት መሰረት እኔ የሞላሁትን እንትን አሳያችኋለሁ። ምንድን ነው የሚደረገው? አድሰንስ አካውንቱን ትሞላላችሁ ማለት 3 ስቴፖች አሉት። የመጀመሪያ ከዩቲዩብ ተርሞች ጋር ከዩቲዩብ አሰራሮች ጋር ተስማማላችሁ ወይ ነው። ከአድሰንስ በተለይ ደግሞ ዩቲዩብ በሞኔታይዜሽን ደረጃ ከሚሰራባቸው አሰራሮች ጋር እንደዚሁም ደግሞ ዩቲዩብ ከሚያዛቸው ነገሮች ጋር ተስማማላችሁ ወይ ነው። የመጀመሪያውን ታጸድቃላችሁ። ከዛ በኋላ ሁለተኛው ግን የእናንተን አድሬስ የዩቲዩብ አድሬሳችሁን አካውንታችሁን አጠቃላይ ፖስታ ቁጥራችሁን ይሁን ሌሎችም ነገሮቻችሁን የምትሞሉበት መንገድ ነው። ከዛ በኋላ ብቻ እነሱን አድሬሳችሁን ከሞላችሁ ምናምን በኋላ ሶስተኛው ግን ዩቲዩብ ራሱ የእናንተን ቻናል ሪቪው የሚያደርግበት የሞላችሁትና አድሰንስ ሪቪው የሚያደርግበት ምናምን ነው። ከዛ ሶስተኛው መንገድ ካጠናቀቀ ለምሳሌ አንዳንድ ጊዜ 2 ሳምንትም ሊፈጅ ይችላል ለማጽደቅ፣ አንዳንድ ጊዜ ደግሞ በሰዓታት ልዩነትም ሊያጸድቅላችሁ ይችላል። ለማንኛውም ይሄንን ስቴፕ ታልፋላችሁ። ከዛ አድሰንሱን እዚህ ጋር ትጨርሳላችሁ ማለት ነው። ዋናው ትልቁም ነገር አድሰንስ ነው። አድሰንስ ያው የጉግል አድሰንስ ነው የምትሞሉት። ከዛ በኋላ ምንድነው አሜሪካ መንግስት ደግሞ ከዩቲዩብ ኮንቴንት ክሬተሮች ላይ ታክስ ይቆርጣል። ይሄ ታክስ በምን መሰረት ነው የሚቆረጠው? አንድ አሜሪካ ውስጥ ያለ ተመልካች አንድን የኮንቴንት ክሬተር ለምሳሌ ኢትዮጵያ ውስጥ ነው አለሁኝ። ስለዚህ የኔን ቪዲዮዎች አሜሪካ ውስጥ ያለ አንድ ሰው ከተመለከተ በዛ መንገድ ነው ታክሱ የሚቆረጠው እንጂ ኢትዮጵያ ውስጥ ሆኖ ለሚመለከቱ አይመለከተውም የአሜሪካ መንግስት። አሜሪካ ውስጥ ግን ለሚታዩ ኮንቴንቶች ግን የአሜሪካ መንግስት ከዩቲዩብ ኮንቴንት ክሬተሮች ላይ ታክስ ይፈልጋል። ስለዚህ ያንን ታክስ ኢንፎርሜሽን እንድትሞሉ ትደረጋላችሁ። ይሄ ታክስ ኢንፎርሜሽን አለ። ከዛ በኋላ እሱን ታክስ ኢንፎርሜሽን ትሞላላችሁ ማለት ነው። ከዛ ያንን አፕሩቭ ያደርግላችኋል። እነዚህ ሁለት ነገሮች በጣም ጠቃሚ ናቸው። ጉግል አድሰንስ እና ታክስ ኢንፎርሜሽን መሙላታችሁ በጣም ግዴታ ነው። ከዛ በኋላ ግን ያሉ ስቴፖች አሉ። አሁን ዩቲዩብ ሞኔታይዝ ሆነሃል ከተባላችሁ ጀምሮ ዶላራችሁ መቁጠር ይጀምራል። ወይም ደግሞ ከዛ ጋር ኢኩዊቫለንት የሆነ የምትጠቀሙበት ከረንሲ ብቻ አንድ ብሎ ገንዘባችሁ መቁጠር ይጀምራል። ከዛ በኋላ ልክ $10 እና ኢኩዊቫለንት ከሆነ በዩሮም ከሆነ ሊሆን ይችላል፣ በሌሎችም ከረንሲዎች ከሆነ በሌሎችም ሀገሮች ክፍያ ሲስተም ከሆነ ይሆናል። ብቻ $10 እና ኢኩዊቫለንት ከሆነ ከዛ በኋላ ምንድን ነው የሚደረገው? ለእናንተ ምን ይላክላችኋል? ፒን ይላክላችኋል ማለት ነው። መጀመሪያ ፐርሰናል ኢንፎርሜሽናችሁ እንድትሞሉ ትደረጋላችሁ። ይሄ ፐርሰናል ኢንፎርሜሽናችሁ ስለእናንተ የሚያረጋግጥ ስለእናንተ ማስረጃ የሚጠይቅ ነው። ስለዚህ ለምሳሌ በፋይዳም ሊሆን ይችላል፣ በፓስፖርትም ሊሆን ይችላል። ለምሳሌ እኔ በፋይዳ ነው በዲጂታል አይዲ ነው ፐርሰናል ኢንፎርሜሽንን የሞላሁት። በፊት አይቻልም ነበር። በፊት በፓስፖርት ብቻ ነበር የሚቻለው። አሁን ግን ፋይዳም ጭምር ይቻላል። ሌላው ነገር ደግሞ አዲሱ ሲስተም ደግሞ አሁን የመጣው እርግጥ ሁሉም ላይ አፕላይ አይደረግም። ይሄ ነገር ሁሉም ላይ አፒርም አይሆንም። እኔም ቻናል ላይ አልሆነም። አንዳንድ ጊዜ ምን ይደረጋል? ይሄ ጉግል ፒኑን ጉግል አድሰንስ ፒኑን እንዲልክላችሁ የምትሞላቸው ይሄ በፖስታል ኮዳችሁ የፖስታ ሳጥን ቁጥር ምናምን የምትሞሉት አለ አይደል? እሱ ሳይኖር ቀጥታ በሰዓታት ውስጥ እዛው ጉግል አድሰንሳችሁን ቬሪፋይ የምታደርጉበት መንገድ አለ። እሱ ደግሞ በምንድን ነው መሰላችሁ? ፌስ ሪኮግኒሽን በጀርባ በጎን በፊት ለፊት ፎቶአችሁን ስካን ፊታችሁን ስካን ያደርጋል። ከዛ በኋላ ስካን ካረገ በኋላ ራሱ አፕሩቭ ያደርግላችኋል። እዛው ጋር በቃ ጉግል ፒንን እዛው ጋር ጨርሳችሁ ምንም ፖስታ ቁጥር አያስፈልግም። ግን ይሄ ሁሉም ቻናሎች ላይ አፒር አያደርግም። እኔም ደግሞ አላገኘሁትም። አንዳንድ ቻናሎች ጋር ላይ ግን እንደ አማራጭ ይመጣላችኋል። በዛ መንገድ ይደረጋል። ለማንኛውም ይሄንን ካረጋችሁ በኋላ ማለት ይሄ ሁሉ $10 ከሞላችሁ በኋላ የሚመጣ ነገር ነው። ከዛ በኋላ በፖስታ ከሆነ ግን
በፖስታው ወደ ኢትዮጵያ ለምሳሌ ኢትዮጵያን ከሆናችሁ እዚህ ዩቲዩበሮቹ ወደ ኢትዮጵያ ይላክላችኋል። ለምሳሌ ለእኔ ሜል የተደረገልኝን ላሳያችሁ። verify your address to receive payment from Google ይላል እዚህ ጋር። ስለዚህ በፔመንትን ይሄ ቬሪፋይ አድርግ አድሬስን ቬሪፋይ አድርግ ነው። ለምን ፔመንት አሁን ፔመንት ተይዞብኛል ማለት ነው። አሁን ምንድነው እዚህ ጋር when you receive we sent you a personal identification number ወይም PIN mail on Friday February 15 2026 ይላል። ስለዚህ በፌብሩዋሪ 15 2026 አሁን በቅርቡ ማለት ነው ባሳለፍነው ወር ነው የተላከልኝ ፒኑ። ይሄ 6 ዲጂት ፒን ነው። 6 ዲጂት ፒን ነው የሚላክላችሁ በኖርማል ፖስታል ኮድ ከሆነ የሚላክላችሁ ማለት ነው። ብዙ ጊዜም የሚመከረውና ዩቲዩብ ሪኮመንድ የሚያደርገውም ብቻም ሳይሆን ዩቲዩብ ብዙ ጊዜ የሚሰራው በዚህ መንገድ ነው። ለምን መጀመሪያ ደረጃ በፖስታ የሚላክላችሁ ለምንድን ነው? የእናንተን ማንነት ማጣራት፣ ያላችሁበትን አድሬስ ማጣራት፣ ትክክለኛ የሆነ አድሬስ መጠቀማችሁን ማወቅ ይፈልጋል ዩቲዩብ። ስለዚህ የመጀመሪያዎቹን ፒኖች ብዙ ጊዜ የሚልክላችሁ ወይም ደግሞ ለመጀመሪያ ጊዜ እንደዚህ አይነት እርግጥ አንድ ጊዜ ነው ፒን የሚደርሰው፣ ከዛ በኋላ አይደርስም። አንድ ጊዜ ነው የሚያስፈልጋችሁ። ከዛ በኋላ ይሄንን በፖስታ ቤት የሚልክበት ትልቁ ምክንያት የእናንተ ማንነት በትክክለኛነት ማረጋገጥ ስለሚፈልግ በፖስታ ቤት ይልካል። እርግጥ ነው ኢትዮጵያ ውስጥም የሆኑ አንዳንድ ሀገሮች ላይ ፖስታው ቶሎ አይደርስም። ለምሳሌ እኔ እንዳልኳችሁ ፌብሩዋሪ 15 2026 ላይ ነው የተላከልኝ ሜል አድርገንልሃል ያለኝ፣ ስቲል አልደረሰኝም። ግን ምንድነው ያ ማለት ገንዘባችሁ ግን መቁጠሩን ያቆማል ማለት ግን አይደለም። አዶቹ እስከተለቀቁ ቪዲዮአችሁን እስከሰራችሁ ድረስ አድ እስከተለቀቀ ድረስ ከዛ አድ የሚገኘው ወይም ከዛ ማስታወቂያ የሚገኘው ገቢ ወደ እናንተ ዩቲዩብ ላይ ይገባል፣ ዩቲዩብ አካውንታችሁ ላይ ይገባል። ግን አድሰንስ ላይ ግን አይገባም። ማለት አድሰንስ ላይ ገብቶ እናንተ አድሰንስ ላይ ከዛ ደግሞ ወደ አካውንታችሁ ነው የሚገባበት ሲስተም ግን አይደለም። ይሄ የመጀመሪያው ፒን የሚላክበት ጊዜ ነው። ከዛ ፒኑ ከተላከላችሁ በኋላ ያ ይጸድቅላችኋል ማለት ነው። እንግዲህ እንደዚህ ነው ዩቲዩብ የሚሰራው። ልክ ሞኔታይዝ ከሆናችሁ በኋላ ቪዲዮቻችሁ ላይ ኮፒራይት ችግር ከሌለበት በቀር ቪዲዮቻችሁ የዶላር ሳይን ያመለክታል። ላሳያችሁ። እዚህ ጋር ዩቲዩብ ስቱዲዮ ላይ ልግባና ዩቲዩብ ስቱዲዮ ላይ እንግባና እሺ፣ አሁን ዩቲዩብ ስቱዲዮ ላይ ነው የምንገኘው። ዩቲዩብ ስቱዲዮ ላይ ስንገባ ምንድነው ኮንቴንታችንን ወይም ደግሞ ኮንቴንት የሚለው ላይ ስናደርገው እዚህ ጋር ይሄው ሞኔታይዜሽን ኦን ተደርጓል። ስለዚህ የዶላር ሳይን ነው አረንጓዴ የምትለው ክፍያ ይፈጸምለታል። ያ ቪዲዮ ብቁ ነው ማለት ነው፣ ለሞኔታይዜሽን ብቁ ነው ማለት ነው። ግን ቀይ ለምሳሌ ላሳያችሁ፣ ቀይ ያሉባቸው አሉ፣ ሞኔታይዝ ያልተደረጉ ቻናል ቪዲዮዎች አሉኝ። ለምሳሌ ይሄ ኢንኤሊጂብል ነው የሚለው። ስለዚህ ይሄ ማለት ኮፒራይት ችግር ስላለበት ይሄ ቪዲዮ እስካልተስተካከለ ድረስ ሞኔታይዝ አይደረግም። ግን ማስተካከል ትችላላችሁ። በነገራችን ላይ እዚሁ ጋር ለምሳሌ ባክግራውንድ ሙዚቃ የተጠቀማችሁት ሊሆን ይችላል፣ የሆነ የቪዲዮአችሁ የሆነ ፓርት ሊሆን ይችላል። ያንን ቆርጣችሁ ካወጣችሁ ሞኔታይዝ ይሆናል፣ ኦን ይደረግላችኋል። ስለዚህ እንደዚህ ይሆናል ማለት ነው። አንዳንድ ጊዜ ደግሞ ምን አይነት ነገር አለ፣ አንዳንድ ቪዲዮቻችሁ ለምሳሌ ኮፒራይት ችግር ኖሮበት ያንን ኮፒራይት ሙሉ ለሙሉ ኮፒራይት ነው ብሎ አያጠፋባችሁም ወይም ደግሞ ሞኔታይዝ አይደረግም አይላችሁም። ግን ከባለቤቱ ጋር ከዚህ ኮንቴንት ባለቤት ጋር ሪቨኑን ሼር ታደርጋለህ ሊላችሁ ይችላል። ልክ እንደዚህ ቻይና ምልክት ከመጣ ሼር ሪቨኑ ማለት ነው ይሄ። ስለዚህ ከባለቤቱ ጋር ሼር ታደርጋላችሁ ማለት ነው። ስለዚህ ለዛ ለኮንቴንቱ ባለቤት ለምሳሌ ባክግራውንድ ሙዚቃ ከሆነ የተጠቀማችሁበት ለዛ ለሙዚቃ ባለቤት የሆነ ገንዘብ ይገባለታል፣ ለእናንተ ደግሞ ሌላው ቀሪው ይገባላችኋል ማለት ነው። ኤኒዌይስ በዚህ መንገድ አረንጓዴው ሳይን ይበራላችኋል። ከዛ በኋላ እንግዲህ ሞኔታይዝ መሆን ትጀምራላችሁ፣ ገንዘባችሁ መቁጠር ይጀምራል። ኦኬ እሺ፣ ወደ እኔ እንምጣ። ወደ እኔ ስንመጣ ለምሳሌ ባለፈው የካቲት 15 ላይ ነው እንግዲህ ሜል የተደረገልኝ እንዳልኳችሁ። ከዛ በፊት ነው ሞኔታይዝ የሆነው ቻናሌ። ከዛ በኋላ ምን ያህል ቆጠረ የሚለውን ላሳያችሁ። ከዛ በኋላ ያሉ በቪዲዮቹ የሚቆጥራቸው ገንዘቦች አሉ። እነዚህ ተጠራቅመው የወሩን ክፍያ ያስቀምጥላቸዋል። በነገራችን ላይ እዚህ ጋር አንድ ነገር ልብ እንድትሉ የምፈልገው ዩቲዩብ ላይ በዚህ ወር የሰራችሁት ገንዘብ ክፍያ የሚፈጸምላችሁ በሚቀጥለው ወር ነው። ለምሳሌ ፌብሩዋሪ ላይ ነው ያለነው፣ ማርች ላይ ነው ያለነው። የማርች አጠቃላይ የሰራችሁት ገንዘብ የሚቆጠርላችሁ ወደ አካውንታችሁ የሚገባው ወደ ባንክ አካውንታችሁ የሚገባው ማርች ላይ የሰራችሁት ማርች ላይ ሳይሆን የሚገባው ኤፕሪል ላይ ነው። እሺ፣ በእንደዚህ መንገድ ነው የሚከፍላችሁ ማለት ነው። ዩቲዩብ በዚህ መንገድ ነው የሚከፍለው። ስለዚህ ይሄ ነው። አሁን የኔን ቻናል ስንመለከት
ምንድነው እዚህ ጋር ምን ያህል ተሰርቷል ምናምን የሚለውን ላሳያችሁ በየቪዲዮቹ ያለውን ነገር እንድታዩት ነው። አሁን እዚህ ጋር አጠቃላይ እዚህ ጋር እንደምትመለከቱት 147.42 ዶላር ይላል። ይሄ አጠቃላይ የገባ ዶላር ነው የገባ ገቢ ነው። ግን ይሄ ማለት 147ቱም ዶላር ወደ አካውንት ይገባል ማለት ግን አይደለም። ለምን እንደሆነ ላሳያችሁ። እሱን ለማየት ቀጥታ እችን አናሊቲክሳችንን ማብራት ወይም ደግሞ ጂኦግራፊው ማየት ይኖርብናል። ለምሳሌ ኮንቴንት ላይ እንምጣ። ሶሪ እዚህ ጋር ሪቨኒው ላይ እንምጣ። ሪቨኒው ላይ ስትመጡ ምንድነው የፌብሩዋሪ አለ። የፌብሩዋሪ እስከ ፌብሩዋሪ 28 ድረስ አሁን 28 ነው የነበረው። ስለዚህ እስከ ፌብሩዋሪ 28 ድረስ የነበረ ክፍያ አለው። የፌብሩዋሪ 28 ኦኬ፣ እንዴት እንደማውጣው ስላላወቅኩኝ ነው ይቅርታ። ይሄው እሺ ጃንዋሪ ይሄው ይላል። ይሄው እዚህ ጋር የፌብሩዋሪ ስንት ነው የሰራሁት? 131.78 ከዛ አያልፍ በቃ እዛ ጋር በቃ ማለት ነው። ከዛ ቀጥሎ ያለው ማርች ነው የሚለው። ከፌብሩዋሪ 28 ልክ ወሩ ሲያበቃ እዛ ጋር ይቋረጣል። የናንተ በዛ ወር የሰራችሁት ገንዘብ እዛ ጋር ይቀመጣል። ከዛ ኔክስት መንዝ ላይ መስራት የጀመራችሁት ገንዘብ ደግሞ ለኔክስት መንዝ ነው የሚታሰበው። ስለዚህ አሁን ይሄ እዚህ ጋር ፌብሩዋሪ ላይ የሰራሁት ገንዘብ መቼ ነው ክፍያ የሚገባልኝ ማለት ነው ወደ አካውንቴ? ማርች መጨረሻ ላይ ከ21 እስከ 25 ማርች 21 እስከ 25 ባለው ይገባል። ኢትዮጵያ ውስጥ ደግሞ አንዳንድ ጊዜ ደግሞ እስከ 30 ድረስ በተለይ ደግሞ ወደ ኢትዮጵያ ባንኮች ምናምን እንደዚህ ሲላክ አንዳንድ ጊዜ እስከ 30 ድረስ ይቆያል። ኤኒዌይስ እንደዚህ ነው የአከፋፈል ሲስተሙ ይሄ ነው። ግን ለዚህ ክፍያ ለመብቃት አሁን ይሄ ዩቲዩብ ቻናላችሁ ላይ አናሊቲክሳችሁ ላይ ብቻ ነው የተቀመጠው እንጂ ወደ አድሰንስ አልተላከም። ይሄ ክፍያ ወደ አድሰንስ የሚላከው መቼ ነው? አሁን ለምሳሌ ኦልሬዲ ማርች አልቋል፣ ሶሪ የካቲት አልቋል፣ ፌብሩዋሪ አልቋል። ስለዚህ ማርች ከጀመረ ከ8 እስከ 11 ምናምን ባሉት ወደ አድሰንሳችሁ ይላካል። አድሰንስ ላይ የገባው ገንዘብ ወደ አካውንታችሁ የሚገባው መቼ ነው? ልክ እንዳልኳችሁ በወሩ ከመጨረሻ አካባቢ ከ21 እስከ 25 እስከ 30 ባሉት ከ21 እስከ 25 ነው የሚባለው፣ ግን አንዳንድ ጊዜ እስከ 30 ድረስ ሊደርስ ይችላል። ብቻ ወደዛ መንገድ ይላካል። ግን ይሄ ገንዘብ ወደ አካውንታችሁ እንዲገባ ወደ አድሰንሳችሁ እንዲገባ መደረግ ያለበት ትልቁ ነገር ያ ፒን መሞላት አለበት። 6 ዲጂት ፒኑ በፖስታ ቤት የሚላክላችሁ ፒን መሞላት አለበት። ያንን ትሞላላችሁ ማለት ነው። ስለዚህ እኔ ያገኘሁት ይሄንን ነው። በቪዲዮ ደግሞ ከሆነ ለምሳሌ ትልቁ ያገኘሁት ገንዘብ ግሪን ካርድ ግሪን ካርድ ለያዛችሁ ሁሉ ማሳሰቢያ የሚለው ቪዲዮ ምናልባት የሚታያችሁ ከሆነ በዚህ ስንት ነው የሰራሁት? 90.20 ዶላር። እዚህ ጋር ደግሞ አስደሳች ዜናዎች በአሜሪካና በኢትዮጵያ ለምትገኙ ምናምን የሚለው ቪዲዮ ደግሞ 28.71 ዶላር። ከዛ ደግሞ በአሜሪካ ለምትኖሩ ኢትዮጵያውያን የአሜሪካ ዜጋ ምናምን የሚለው ደግሞ ቪዲዮ 10.24 ዶላር እያለ ወደታች እያለ ይቀጥላል። ብዙ ላሳያችሁ እችላለሁ ከጊዜ አንጻር ነው። ኤኒዌይስ ልክ እንደዛ ነው። ዩቲዩብ ፐር 1K ቪው ነው የሚከፍለው። እሱም ደግሞ ቪዲዮአችሁ ለምሳሌ ይሄ የ30 ደቂቃ ምናምን ቪዲዮ ነው። የ28 የ30 ደቂቃ ቪዲዮ ነው። በተለይ ደግሞ ቪዲዮአችሁ ረጅም ከሆነና ኮንቴንታችሁ ተቀባይነት ካለው ቪዲዮአችሁ እስከተወደደና በደንብ እስከታየ ድረስ በደንብ ማስታወቂያዎችን በደንብ ይገባሉ፣ ክፍያችሁም ጥሩ ይሆናል። የኔ እንደውም ትንሽ ይሄ አሁን ለምሳሌ ወደ 12100 በላይ ቪው ያለው ነው ይሄ ቪዲዮ የተለቀቀው መቼ ነው? የካቲት ላይ ነው የተለቀቀው። ስለዚህ ለ12100 ምናምን ቪው እስካሁንም ካውንት እያደረገ ነው። ቪው አልቆመም። ግን የካቲት ላይ እስካለው ቪው ድረስ የካቲት ላይ ኦልሬዲ 12000 ምናምን ገብቶ ነበረ። እስከዛ ድረስ 90.20 ዶላር ከፍሎኛል። ስለዚህ አንዳንድ ጊዜ እንደዚህ ነው። እንደየ ኮንቴንቱ ክፍያውም ይለያያል። ለምሳሌ አንድ ቱቶሪያል የሚያቀርብ አንድ እንደዚህ መረጃ የሚያቀርብ ሰውና አንድ ቭሎገር የሚከፈላቸው ክፍያ የተለያየ ነው። አንድ ደግሞ የፉድ ሪቪው ላይ ምግብ ሪቪው ላይ የሚሰራ ሰውና አንድ ደግሞ ይሄ ፕራንክ ቪዲዮዎች ላይ የሚሰራ ሰው ደግሞ የሚከፈላቸው የተለያየ ነው። ስለዚህ እንደየ ኮንቴንቱ ክፍያውም ይለያያል ማለት ነው። ሌላው ነገር ደግሞ ትልቁ ማስተዋል ያለባቸው ነገሮች የሚከፈለን ጥሩ ክፍያ የምናገኘው በውጭ በተለይ ደግሞ በአሜሪካና በእንግሊዝ ባሉ ሀገራት በደንብ የሚታይልን ከሆነ ነው ቪዲዮችን። ለምሳሌ የኔ ብዙ ቪዲዮቼ
ለምሳሌ ኦዲየንስ የሚለው ላይ ላሳያችሁ ተመልካቾቼ ያውላችሁ ለምሳሌ ቶፕ ጂኦግራፊ ሲልና ቪው ላስት 28 ዴይዝ አሁን ባለፉት 28 ቀናት ውስጥ በየትኛው ሀገር ምን ያህል ፐርሰንት አየልኝ የሚለው ላሳያችሁ። በዩናይትድ ስቴትስ 60.6%። ይሄ ቀላል አይደለም። 60.6% በዩናይትድ ስቴትስ ተመልካች አለው ማለት ነው ይሄ ቻናል ቪዲዮዎቹ። በኢትዮጵያ 33.8%። ስለዚህ ከኢትዮጵያ ተመልካቾች ይልቅ በአሜሪካን ሀገር ያሉ ተመልካቾች ብዙ ናቸው ይሄ። ከዛ በሳውዝ አፍሪካ ደግሞ 0.3 ይላል፣ ሳውዲ አረቢያ 0.1 እያለ ምናምን ይቀጥላል ጂኦግራፊን ባሳያችሁ። ስለዚህ በጣም ጥሩ ክፍያ እንድታገኙ በተለይ በተቻለ መጠን በአሜሪካን ሀገር በሌሎችም እንደዚህ ሀገሮች ላይ የሚታይላችሁ ከሆነ በደንብ ክፍያችሁም ከፍ ይላል። የኔ እንደውም በጣም ትንሽ ነው። አንዳንዶቹ በጣም ከፍ ያለ ክፍያ የሚያገኙም አሉ እንደ ቪው ማለት ነው። የኔ አሁን 12000 ቪው ስለሆነ ነው እንጂ ለምሳሌ 25000 ቪው 30000 ቪው ወይም ከዛ በላይም ቢሆን ገንዘቡም የዛን ያክል ጨምር ሊል ይችላል። ለማንኛውም ዩቲዩብ የሚከፍለው በዚህ መንገድ ነው። እኔም ክፍያ ያገኘሁት በዚህ አይነት መንገድ ነው። ስለዚህ እንደዛ ከሆነ ነው ሞር ጥሩ እየሰራችሁ የምትሄዱ ከሆነ ማስታወቂያዎች እስከገቡላችሁ ድረስ ክፍያ የማታገኙበት ምንም መንገድ የለም። ስለዚህ ጀማሪዎች የሆናችሁ ዩቲዩብ በጣም ከባድ ነው የሚደረስበት አይደለም የምትሉ ምንም የማይደረስበት ነገር የለም። እርግጥ ነው ቀላል ደግሞ ነው ማለትም ደግሞ አይደለም። ይሄን ያህል አልጋም ደግሞ ነው አይደለም። ምንድነው ለዚህ የሚረዳችሁ? አንደኛ ኮንሲስተንሲ ያስፈልጋል። ቋሚ የሆናችሁ ዩቲዩበሮች መሆን ይገባችኋል። ኮንቴንት ክሬት ስታደርጉም ደግሞ በጣም የሚወደድ አይነት ኮንቴንት ክሬት ማድረግ አለባችሁ። ከዛ በተጨማሪ ደግሞ የምትሰሯቸው ነገሮች ጥርት ያሉ ነገሮች መስራት፣ ተምኔላችሁ፣ ድምጻችሁ። በተለይ ደግሞ ትልቁ ዩቲዩብ ቪዲዮ ላይ ትልቁ የሚታየው ነገር ድምጽ ነው። ቪዲዮአችሁ ምንም አይነት ጥራት ይኑረውም አይኑረውም ድምጻችሁ የሚሰማ ከሆነ ሰው ድምጻችሁን ነው መስማት የሚፈልገው እንጂ ምስላችሁን ማየት አይደለም። ምክንያቱም ፌስለስ ቻናሎች እኮ አሉ። ፌስለስ ቻናሎች ሆነው ድምጻቸው ነው የሚፈልገው እዛ ጋር። ስለዚህ በደንብ የምትሰሩ ከሆነ ዩቲዩብ የማይከፍልበት ምንም ምክንያት የለም። ከኢትዮጵያም ሆናችሁ ከየትም ሀገር ሆናችሁ ብትሰሩ ዩቲዩብ መክፈሉን አያቋርጥም። የእናንተ ጥሩ ቪዲዮስ ከሆነ ሞኔታይዝ ሆናችሁ ትክክለኛ ደረጃውና መስፈርቱን እስካሟላችሁ ድረስ ዩቲዩብ ይከፍላል ማለት ነው። ለማንኛውም ዛሬ የሰራሁላችሁ ይህን ቪዲዮ በተለይ ደግሞ ዩቲዩብ ላይ ጀምራችሁ ላቋረጣችሁ ብዙዎች አላችሁ፣ ያቋረጣችሁ ኢቨን እኔ ማቃቸውም አሉ በጣም አሰልቺ ነው ብለው። ስለዚህ ተስፋ አትቁረጡ፣ በደንብ ስሩ። ስለዚህ በደንብ እየሰራችሁ በሄዳችሁ መጠን ጥሩ ኮንቴንቶችን እያቀረባችሁ በሄዳችሁ መጠን ይከፈላችኋል። ክፍያ ደረጃ ላይ ደርሳችሁም ያቋረጣችኋላችሁ በአንዳንድ ጉዳዮች ምክንያት። ስለዚህ ሳትሰላችሁ ስሩ። ትሬንዲንግ ቪዲዮዎች ደግሞ በጣም ማበረታታችሁ ትሬንዲንግ የሆኑ ቪዲዮዎችን በጣም ወቅታዊ የሆኑ ቪዲዮዎችን ስሩ። እኔ በፊት ቱቶሪያሎችን እሰራ ነበር በቋሚነት። ሆኖም ግን ቱቶሪያሎቹ ያላቸው ቪው አሁን ከምሰራበት ነገር አንጻር ሳወዳድረው ምንም አይገናኝም። አሁን ትሬንዲንግ የሆኑ ቪዲዮዎችን ነው የምሰራው። በተለይ ደግሞ ከኢሚግሬሽን ከቪዛ ከዲቪ ጉዳዮች ጋር የተያዙ ቪዲዮዎችን መስራት ከጀመርኩት ጀምሮ በአንድ ጊዜ ነው ዩቲዩብ ቻናል የተቀየረው፣ በአንድ ጊዜ ነው እይታውም የተቀየረው። ስለዚህ ጥሩ ደረጃ ላይም እየደረሰ ያለው በዚህ ምክንያት ነው። ስለዚህ እናንተም የግድ ይሄን ስለ ቪዛ ስለምናምን ስሩ ማለት አይደለም። ትሬንዲንግ ቪዲዮዎች ግን በጣም አሁን በመታየት ላይ ያሉ ሰዎችን የሚያነጋግሩ ቪዲዮዎችን እስከሰራችሁ ድረስ ምንም ሳይድ ሳትይዙ ትክክለኛውን መረጃዎችን እስካቀረባችሁ ድረስ ዩቲዩብ ለእናንተም ለምትሰሩት ነገር ክፍያ ይሰጣችኋል ማለት ነው። ለማንኛውም ቪዲዮ ለዛሬ ያቀረብኩላችሁ ይሄንን ይመስላል። በኢሚግሬሽን በቪዛ በሌሎችም ከዚህ ጋር በተያያዙ ጉዳዮች ላይ ደግሞ አዲስ ቪዲዮ ይዤላችሁ ቀርባለሁ። እስከዛ ድረስ እንድትጠብቁኝ ጋብዛችኋለሁ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም የደወሏ ምልክት ከነካችሁ ደግሞ ማንኛውም እንደዚህ አይነት ቪዲዮ አያመልጣችሁም። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ